ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 23 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በማዕከላዊ ጎንደር በሁለት የተለያዩ አካባቢዎች ውጊያዎች እየተደረጉ ነው። ጎንደር ዙሪያ ወረዳና እንዲሁም ደግሞ በወገራ ወረዳ በተለያዩ አካባቢዎች ከሰዓት በኋላ ውጊያ መቀስቀሱን የሚገልጹ መረጃዎች አሉ። በተመሳሳይ በመርሳና ወልዲያ እንዲሁም ደግሞ በመርሳ ወደ አምባሰል ተራሮች ትይዩ ባሉ አካባቢዎችም እንደዚህ ውጊያዎች እየተደረጉ ነው የሚገኙት። እነዚህን አፍላ ውጊያዎችና ተያያዥ ዝርዝር የግንባር መረጃዎች በሰዓት ወደ እናንተ የማደርስ ይሆናል። እንደዚሁም በአርፒጂ በተፈጸመ ጥቃት የወታደራዊ አዛዥን ጨምሮ አጃቢ ወታደሮች ላይ ጉዳት ደርሷል የሚሉት ከአማራ ክልል የተለያዩ የግንባር መረጃዎች መካከል ይገኙበታል። በርከት ያሉ መረጃዎች አሉ። ወደ ሸዋ፣ ወደ ጎንደር፣ ወደ ወሎ፣ ወደ ጎጃም የሚመስሉ መረጃዎች አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከነዚህ የግንባር መረጃዎች ባሻገር እንደዚሁ ደግሞ ፖለቲካዊ መረጃዎችም ይዣለሁ። እንዲሁም ደግሞ የሚሊሻና አጠቃላይ የዚህ ግንባር ጦርነት ጋር በተያያዘ ያለውን እልቂት በተመለከተም እንደዚሁ ማሳያ አሃዛዊ መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዓለም አቀፍ አጫጭር መረጃዎችንም እንደዚሁ እንደ ወትሮ ሳይበዛ ዋና ዋና መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እናንተም ሀሳብ አስተያየት እየሰጣችሁ አብራችሁን ስለሆነ በእጅጉ የማመሰግነው። የተለያዩ አስተያየቶችን አድርሳችሁኛል። የነዳጅ እጥረትን በተመለከተ ያለውን አጠቃላይ ችግር የተመለከተ እንዲሁም ደግሞ ከግንባር ውጊያዎች አንጻር እንደዚሁ አማራጭ ቴክኖሎጂ ያላችኋቸውንም እንደዚሁ በኢሜል ልካችሁልኛል። እንግዲህ ለሚመለከታቸው እሱ ብታደርሱ መልካም ነው። ከዛ ባሻገር እንደዚሁ በይዘት ላይ እንዲሁም በአቀራረብ ላይ የተለያዩ አስተያየቶችን ተመልክቻለሁ። አሁንም አስተያየቶቻችሁ ይቀጥሉ። እስኪ እንግዲህ ወደ መረጃዎቹ ከመግባታችን በፊት ዛሬ መጋቢት 23 2018 ዓ.ም ላይ እንገኛለን። መጋቢት 23 በነገው ዕለት መጋቢት 24 2018 ዓ.ም አብይ አህመድ ወደ ስልጣን ከመጣ 8ኛ ዓመቱን ይደፍናል። ባለፉትን 8 ዓመታት በኢትዮጵያ አጠቃላይ ያለውን ፖለቲካዊ፣ ወታደራዊ እንዲሁም ደግሞ ተዛማጅ ኢኮኖሚያዊ እንቅስቃሴዎችን እናንተ በራሳችሁ አስተያየት እንዴት ትመዝኗቸዋላችሁ? አስተያየት መስጫ ላይ አስቀምጡ። እንዲያም ከሆነ ደግሞ ምልከታዎች፣ ጠንከር ያሉ ምልከታዎች ካሏችሁ ሙያዊ አስተያየቶችና ትንታኔዎች በኢሜል ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። አብይ አህመድ ወደ ስልጣን ከመጣ 8ኛ ዓመቱን በነገው ዕለት ይይዛል። ከዚህ ጋር በተያያዘ ምን አይነት የፖለቲካ ትዝብት፣ የግል ህይወት፣ አጠቃላይ ደግሞ አገራዊ ሁኔታውን በተመለከተ ሁሉም የህብረተሰብ ክፍል እንግዲህ ያለበት ሁኔታ የተመለከቱ አጠቃላይ መረጃዎች እስካሁን ሲወጡ ነው እየቆዩት። አገሪቱ ጦርነት ውስጥ ነው ያለችው። እናንተስ ምን አስተያየቶች አላችሁ? በተለይ በግል ህይወታችሁ ባለፉት 8 ዓመታት ያሳካችሁትና በአገሪቱ ጦርነት ውስጥ በመሆኗ የተሳካና ያልተሳካ የገጠማችሁን አጠቃላይ ሁኔታ በተመለከተ እንግዲህ ከቤተሰብ ህይወት ማለፍ በመከላከያ በኩል ተሰልፎ፣ በፋኖ በኩል ተሰልፎ፣ በኦነግ በኩል ተሰልፎ እንዲሁም ደግሞ በሚሊሻ በኩል እንዲሁ በተለያየ ግንባር ተሰልፎ ከአጣችሁት ቤተሰብ ባሻገር አጠቃላይ የ8 ዓመታትን በፖለቲካዊ ሁኔታ እንዴት ትገመግሙታላችሁ? አስተያየቶቻችሁን ጻፉልኝ። እንግዲህ ወደ መረጃዎቹ ነው የምሄደው። ወደ መረጃዎች ሲሄድ አጫጭር የመካከለኛው ምስራቅ መረጃዎችን አስቀድማለሁ። መካከለኛው ምስራቅ ጦርነት ከተጀመረ እንግዲህ 5 ሳምንታት ሊሞላው ጥቂት ቀናት ቀርተውታል። በዚህ ጊዜ እስካሁን ድረስ የዓለምን ኢኮኖሚ ያናጋ ሁኔታ ነው የተፈጠረው። እስካሁን ድረስ በዓለም ላይ በተለይ አሜሪካኖች በተለያዩ ሀገራት ካደረጓቸው ዘመቻዎች በባሰ ሁኔታ የኢራን ጦርነት በቀጥታ ተጽዕኖ አሳርፏል። በርካታ ሀገራት በነዳጅ እጥረት ምክንያት ተመትተዋል። ኢራን ደግሞ ይህን ጦርነት ብቻዋን ላለመሸከም መካከለኛው ምስራቅ ሀገራት ነዳጅ አቅራቢ የሆኑትን እነ ሳውዲ አረቢያ፣ አረብ ኤሚሬትስን፣ ኳታርን እንደዚሁ በሚሳይል እየመታች የነዳጅ ማስተላለፊያና የተፈጥሮ ጋዝ ማዕከላትን እያወደመች አብረው ዓለም ችግሩ እንዲሸከም ጫና ውስጥ እያስገባች ነው የምትገኘው። ከዚህ አንጻር ዛሬ ከወጡ መረጃዎች መካከል ድርድርን የተመለከቱ መረጃዎች ወጥተዋል። ከነዚህ መረጃዎች ጋር በተያያዘ እንግዲህ ዓለም ወደ ሁኔታው ወደ መልካም ነገር ሊመለስ ሲሆን አብሮ የሚታይ ቢሆንም እንግዲህ በድርድር ደረጃ ዶናልድ ትራምፕ አዲሱ የኢራን አመራር ተኩስ አቁም ስምምነት ጥያቄ አቅርቧል ብለዋል። እንግዲህ ይህንን በተመለከተ ምንም እንኳ የኢራን ባለስልጣናት ተኩስ መቆም አለበት፣ ግን ቅድመ ሁኔታ 5 ነጥቦች አሉን ብለው ቀደም ብሎ ቢያሳውቁም አሁን የትኛው አመራር ለዶናልድ ትራምፕ እንዳሳውቃቸው ግልጽ ባያደርጉም ኢራን የተኩስ አቁም ስምምነት ትፈልጋለች፣ ይህንን ጠይቀውናል ብለዋል ዶናልድ ትራምፕ። እነ ዶናልድ ትራምፕስ ጦርነቱን እያቆሙታል የሚለው ጉዳይ አብሮ የሚታይ ቢሆንም ይህን እንግዲህ የዓለም ጭንቀት የሆነውን ጦርነት ኢራን እንዲቆም እንደምትፈልግና ተኩስ አቁም እንደምትቀበል ገልጻለች ብለዋል። ከህዝብ ተሰውረው የቆዩት የኢራኑ የአባታቸው ምትክ የሆኑት የአዲሱ የኢራን መሪ አያቶላህ ሞጅታባ ለሂዝቦላ መሪ ዛሬ ደብዳቤ መጻፋቸውን የሚገልጹ መረጃዎች ወጥተዋል።
ዶናልድ ትራምፕ አንድም ሙተዋል፣ ካልሆነም ደግሞ በከባድ የአካል ጉዳት ውስጥ ነው የሚገኙት የሚል ንግግር 2 ቀናት በፊት አድርገው ነበር። አሁን ግን ለሂዝቦላው መሪ አይዞህ ማለታቸው ታውቋል። እንግዲህ ሂዝቦላና ኢራን ያን በተለያዩ ዘቡ የአንድ ሳንቲም ሁለት ገጽታዎች ናቸው። በእስራኤል ላይ በሌላ ግንባር በጦርነት የከፈተው ሂዝቦላ የኢራን ቀኝ እጅ ነው። እሱ መሪ ነው ዛሬ ደብዳቤ ማበረታቻ የጻፉት። ኢራን በአሜሪካና በእስራኤል በተፈጸሙ የሚሳይልና አየር ጥቃቶች ከ130 በላይ ታሪካዊ ቅርሶች እና የጥንታዊ ስልጣኔ ማሳያ የነበሩ አሻራዎች ወድመዋል ብሏል። እንግዲህ ኢራን እንደሚታወቀው ጥንታዊ ስልጣኔ ካላቸው የፐርሺያ ሀገራት ከዛ ቀጠና በተለይ ሜሶፖታሚያ፣ ባቢሎን እና ሌሎች ስልጣኔ የሚገኙባት ሀገር ነች። እነዚህ ስልጣኔ ምልክቶች ወድመዋል ብላለች። ይህም እንግዲህ ለዓለም ትልቅ ኪሳራ ነው የሚሆነው እና አሜሪካ እንግዲህ በኋላ የመጡት ሀገራት ጥንታዊ ስልጣኔ ያላቸውን ሀገራት እንደዚሁ በተለያየ ጊዜ ዘመቻዎችን አድርገዋል። በዚህ በኩል እንግዲህ ቅርሶችም እየወደሙ ነው የሚገኙት። አሜሪካ እንደዚሁ የኔቶን በተመለከተ ዛሬ እንደዚሁ ብስጭቷን ገልጻለች። በመከላከያ ሚኒስትሯና በዶናልድ ትራምፕ በኩል በተገለጸው ብስጭት ኔቶ ለአሜሪካ በኢራን ላይ ለምታደርጋቸው የድብደባዎች የአየር ማረፊያ የአየር ቀጠና የበረራ ክልሎቹን ፍቃድ ካልሰጠ እኛ ኔቶ ውስጥ የሚያቆየን ጉዳይ የለም ብለዋል። ኔቶ ውስጥ አንቆይም ብለዋል። በብዙ የኔቶ አባል ሀገራት ላይም ብስጭታቸውን ገልጸዋል። እንግዲህ ከኔቶ እንወጣለን እያሉ ነው የሚገኙት አሜሪካኖች። እንግሊዝ እንደዚሁ ምላሽ ሰጥታለች። ትላንትና የዶናልድ ትራምፕ እንግሊዝን ብትፈልጊ ከኛ ጋር ሆነች ጦርነቱ ተሳተፊ፣ ካልሆነ ደግሞ ሆርሙዝ ሰርጥን አስከፍተች ነዳጅሽን ውሰጅ፣ ካልሆነም ከኛ ነዳጅ ግዥ የሚል ውረፋ ካደረሱበት በኋላ ዛሬ የእንግሊዝ ጠቅላይ ሚኒስትር ምላሽ ሰጥተዋል። ስታርመር በሰጡት ምላሽ ምንም ጫጫታ ቢበዛ አሁንም በኢራን ጦርነት ላይ ለመሳተፍ አቋም አንቀይርም፣ እኛ እንግሊዞች በዚህ ጦርነት አንሳተፍም ሲሉ እንደዚሁ ለትራምፕ ምላሽ ሰጥተዋል። የሩሲያ እንደዚሁ የቼቻን ተዋጊዎች ከኢራን ጎን ለመቆምና የአሜሪካ የእግረኛ ሰራዊት ወደ ኢራን ወደ ሆርሙዝ ሰርጥ የሚገባ ከሆነ ከኢራን ሰራዊት ጎን ቆመው የአሜሪካን ሰራዊት ለመዋጋትና ለመፋለም ዝግጁ መሆናቸውን ከሩሲያ አካባቢ የወጡ መረጃዎች ይገልጻሉ። እስራኤል በቤሩት ከኢራን ያለው ዘመቻ ቢጠናቀቅ እንኳ ላልተወሰነ ጊዜ በቤሩት በሊባኖስ ማለት ነው እስከ እስራኤል ድንበር ከ30 እስከ 60 ኪሎ ሜትር ድረስ ባሉት ቀጠናዎች ሰራዊቷ እንደሚቆይ ገልጻለች። በዚህ ቀጠና ስጋትን ለማስወገድ በሚል እነዚህን አካባቢዎች እንደምትቆጣጠር ገልጻለች። ቻይና እና ፓኪስታን አስቸኳይ ተኩስ አቁም ባለ 5 ነጥብ እንደዚሁ ስምምነት እቅድ ይፋ አድርገዋል። ይህም የሆርሙዝ ሰርጥን ማስከፈትን ጨምሮ ነው። ፓኪስታን እና ቻይና ያቀረቡትን የተኩስ አቁም እና እንዲሁም ደግሞ የስምምነት እቅድ አሜሪካ፣ እስራኤልና ኢራን ይቀበሉታል የሚለው አብሮ የሚታይ ነው የሚሆነው። ኢራን ከሆርሙዝ ሰርጥ አንጻር ሌላ ምላሽ ሰጥታለች። ሆርሙዝ ሰርጥ ይከፈታል እንደገና ብላለች። ነገር ግን የሚከፈተው ለአሜሪካ እና ለእስራኤል እንዲሁም ደግሞ ለአጋሮቻቸው አይደለም፣ ለእነሱ ዝግ ሆኖ ይቀጥላል፣ ለሌሎቹ ሀገራት ግን ይከፈታል ብለዋል። እንግዲህ ለወዳጅ ሀገራት እንደሚከፈት ነው። እንግዲህ በዚህ በኩል የኢትዮጵያ መርከቦች በዚህ ቀጠና ይንቀሳቀሳሉ አይንቀሳቀሱ የሚለው ጉዳይም እንግዲህ አብሮ የሚነሳ ቢሆን የኢትዮጵያ መርከቦች አሁን ኢትዮጵያ ከአረብ ኤሚሬትስ ጋር አረብ ኤሚሬትስ የኢራን ቁጥር 1 ጠላት ተብላ ተፈርጃለች። ከዚህ ጋር ካለው ትስስርና ግንኙነት አንጻር የኢትዮጵያ መርከቦችም ይሄ ቀጠና ሊከፈትላቸው እንደማይችል ነው እንግዲህ ይህንን መገመትና መናገር የሚቻለው። ምክንያቱም የቀጠናው የኃይል አሰላለፍ ላይ አሁን ኢትዮጵያ ከኢራን በተቃራኒ እና ከአረብ ኤሚሬትስ ከኳታር እና ከመካከለኛው ምስራቅ ሀገራት ጎን በመሆኗ አብይ አህመድ የዱባዮቹን ገዢዎች በአካልም በመሄድ እንደዚሁ ማበረታታቱና በኢራን የሚፈጸመውን ጥቃት ማውገዙ ይታወቃል። ከዚህ ጋር በተያያዘ እንግዲህ ያሉ ዋና ዋና መረጃዎች እነዚህ ናቸው። ወደ ሌሎች መረጃዎች ሳልፍ በኦሮሞ ፖለቲካ ውስጥ እንግዲህ ተጽዕኖ ፈጣሪ ከነበሩት የአክቲቪስቶች በኋላ አሁንም ፖለቲከኛ ጀዋር መሐመድ ዛሬ አንድ መረጃ አውጥቷል። ይህንን መረጃ በተመለከተ እንግዲህ ከተያያዥ ጉዳዮችንም እንደዚሁን ያካትቻለሁ። እሱን ወደ እናንተ አደርሳለሁ። በኦሮሚያ በዚህ ወር ብቻ 518 ሚሊሻዎች ማለቃቸውን ነው ጀዋር መሐመድ በፌስቡክ ገጹ ያሳውቀው። ጀዋር መሐመድ እነዚህ ሚሊሻዎች ውጊያ ያደረጉባቸውን ቦታዎች፣ ውጊያ የተደረገባቸውን ቀንና በውጊያው የሞቱ ሚሊሻዎችን ስም ዝርዝር ሪፖርት ይፋ አድርጓል። በዚህ መሰረት እንግዲህ እንደ ጀዋር ማረጋገጫ ከሆነ በምስራቅ አርሲ፣ በምዕራብ ወለጋ፣ ምስራቅ ወለጋ፣ ምዕራብ ሸዋ፣ ኤሊባቡር፣ ሰሜን ሸዋ፣ ምስራቅ ጉጂ፣ ምዕራብ ሐረርጌ፣ ምስራቅ አርሲ፣ ምስራቅ
ጉጂ፣ ቄለም ወለጋን ጨምሮ ሆዱጉር ወለጋ ዞኖችና በሁሉም የኦሮሚያ ክልል አካባቢዎች በአንድ ወር ብቻ 518 ሚሊሻዎች ማለቃቸውን ነው የገለጸው። ጀዋር መሐመድ ይህንን ሪፖርት ይፋ ሲያደርግ ምክንያቶችን አስቀምጧል። እነዚህ ሚሊሻዎች በአንድ ወር ያለቁት ይላል አንደኛ በእድሜ የገፉ በመሆናቸውና በቂ ስልጠና ያልወሰዱ በመሆናቸው ነው ብሏል። በቂ ስልጠና አልወሰዱም። 5 ቀናት ስልጠና ወስደው ወደ ጦርነት እንዲገቡ በመደረጋቸውና አብረው እንዲዋጉ ወደ ግንባር የገቡት እንደዚሁም ደግሞ ጠንካራ ተዋጊዎች ከሚባሉት ኃይሎች ጋር በመሆኑ እነዚህ ሚሊሻዎች አልቀዋል ሲል ነው ጀዋር መሐመድ እየገለጸው። ያው እንግዲህ ጠንካራ ተዋጊ ያላቸው በጫካ ውስጥ ያሉትን ተዋጊ ሲሆን ይህን ጉዳት አድርሰዋል። በአንድ ወር ብቻ እንግዲህ 518 ሚሊሻ፣ ይሄ ሌላውን አይጨምርም። ይህንም በዚህ ጉዳይ ላይ እንግዲህ በኦሮሚያ ይሄ ከሆነ ባለፉት 7 ዓመታት በኦሮሚያ ክልል ምን ያክል ሚሊሻ አለቀ፣ ምን ያክል የሚሊሻ ቤተሰብ ተበተነ የሚለው ደግሞ አድማጭ ተመልካቾቻችን ለእናንተ ተዋለሁ። በአማራ ክልል ካለው ሁኔታ አንጻር ከዚህ ጋር በተያያዘ ደግሞ ተጨማሪ መረጃ ላድረስ። በአማራ ክልል እስከዚህ ሰዓት ድረስ የተጣራ መረጃ በክልል ደረጃ በሚሊሻ ላይ የደረሰው አሃዛዊ መረጃ በውል ባይታወቅም ያው እንግዲህ መረጃው አሃዛዊ ቁጥሩ በ2 ወራት ብቻ በደቡብ ጎንደር በ3 ወረዳዎች ብቻ የደረሰውን የሚሊሻ እልቂት የተመለከተውን ይህንን እንግዲህ ላስታውስ። በደቡብ ጎንደር በላይጋይንት፣ በእስቴ፣ ስማዳ እና በተለያዩ ወረዳዎች በ2 ወራት ውስጥ ብቻ ከ500 በላይ የሚሊሻ አባላት ጉዳት ደርሶባቸዋል። የካቲት 1፣ የካቲት 4፣ የካቲት 6፣ የካቲት 9 በየካቲት ወር እንዲሁም ደግሞ መጋቢት 9 በንፋስ መውጫ በተደረጉ ውጊያዎች ቁጥራቸው በውል ያልታወቁ ሚሊሻዎች ቁስለኛ ሲሆኑና ሲጠፉ 500 በላይ የሚሆኑት ደግሞ እንግዲህ ጉዳት ደርሶባቸዋል። ጉዳቱም የሞት ጉዳት ነው በተለያዩ አካባቢዎች። እንግዲህ በዚህ በአማራ ክልል 2016 ዓ.ም ሩብ ሚሊዮን ሚሊሻ የማሰልጠን እቅድ ተይዞ ወደ ምልመላ መገባቱ ይታወቃል። ምልመላው እንግዲህ በብዙ ቦታዎች ብዙ አካባቢዎች ፋኖ ተቆጣጥሮ ስለነበረ አልተሳካም። ሆኖም ከዛ በኋላ በተለያዩ ቦታዎች እንደዚሁ ወደ ዞን ማዕከላት ወስዶ ለማሰልጠን የተደረገው ሙከራም ሳይሳካ ነው የቀረው። የሰለጠኑት እንግዲህ 2017 አብዛኛው ሚሊሻ በውጊያ በመክዳት ራስን በማግለል እንዲሁም ደግሞ ከውጊያ ቀጠና በመጥፋት በተለያየ መንገድ ቁጥሩ መመናመኑን ነው መረጃዎች የሚገልጹት። 2018 ዓ.ም በአማራ ክልል ካለው ጦርነት ጋር በተያያዘ ፓራ ኮማንዶ የሚል በዞን ደረጃ ከሁሉም የዞን ወረዳዎች የተውጣጣ ኃይል እንዲሁም ደግሞ ምርጥ ሚሊሻ የሚል ደግሞ በወረዳ የተመለመለ እስከ 70 የሚደርስ ሚሊሻ ከመደበኛው ሚሊሻና ሰላም አስከባሪ ባሻገር እንደዚሁ ምልመላና ስልጠና ተደርጎ የነበረ ቢሆንም አብዛኛው ሚሊሻ እንግዲህ ጉዳት ማስተናገዱ ነው የተገለጸው። በነሽመልስ አብዲሳ ቀበሌን ማዕከል ያደረገ 1 ሚሊዮን ሚሊሻ ለማሰልጠን ቢሞክሩም እንግዲህ ከዚህ ውስጥ እንግዲህ ብዙ ቦታዎች ላይ አለመሳካቱ ነው የተገለጸው። አንዳንድ አካባቢዎች በርካታ ሚሊሻዎች በካምፕ ውስጥ እንዳሉ ጭምር በተለይ መከላከያ አካባቢዎቹን ለቆ ከወጣ በኋላ በርካታ ሚሊሻዎች ይህንን የግንባር ውጊያ እንዲሸከሙ በመደረጋቸው ከባድ ውጊያ እና ከባድ ጉዳት አስተናግደዋል። በደቡብ ጎንደር የሚሆነው መከላከያ መውጣቱን ተከትሎ ነው ሚሊሻ የፊት ለፊት ውጊያ ተሸከም በሚል ከባድ ዋጋና ጉዳት እያስተናገደው። እንግዲህ የሀገሪቱ አጠቃላይ የ8 ዓመታት ጉዞ በተለይ በሚሊሻ ህይወትም ይህንን ነው የሚመስለው። እነዚህ አሃዛዊ ቁጥሮች መከላከያ፣ ልዩ ኃይል፣ አድማ ብተናና ሌላውን አይመለከቱም። የሚሊሻውን ብቻ ነው የሚመለከቱት። በዚህ ላይ ማስተያየት ካላችሁ ታደርሱ ትችላላችሁ። በዚህ የእርስ በርስ ጦርነት ምን ያክል ሚሊሻ ሞተ፣ ምን ያክል የሚሊሻ ቤተሰብ ተበተነ የሚለውንና አንድ ሚሊሻ በአማካይ ምን ያክል ቤተሰብ ይኖረዋል የሚለውን ከጦርነቱ ቁስሎች አንጻር ስሌቱን ማስላት ይቻላል። ይሄ እንግዲህ ውሎ አድሮ ነው ችግሩ የሚጠዘጥዘው። ወደ ሌሎች መረጃዎች ነው የማልፈው። ምክክር ኮሚሽኑን የተመለከተ መረጃና ምርጫ ቦርድን የተመለከቱ 2 መረጃዎች አሉኝ። አሁን እነዚህ ተቋማት እንግዲህ በኢትዮጵያ ውስጥ ይሄ ጦርነት እየተደረገ ባለበት በአንድ ወር ውስጥ 500 ሚሊሻ በሚያልቅበት ቀጠና በዚህ ምርጫ እናደርጋለን። እንዲሁም ደግሞ ሩብ ሚሊዮን ሚሊሻ ሰልጥኖ በተበተነበት አካባቢዎች ምርጫዎችን እንዲሁም ደግሞ ምክክር እናደርጋለን በሚል እየተንቀሳቀሱ ነው የሚገኙት እነዚህ ተቋማት። ከዚህ አንጻር እንግዲህ የተለያዩ ምልከታዎችንም እንደዚሁ ደግሞ መረጃዎችንም ላጋራ። ዛሬ ምክክር ኮሚሽኑ የትግራይ ተወላጆች ጋር የአጀንዳ ማሰባሰብ ስራ መጀመሩን የመንግስት ሚዲያዎች ጭምር አሳውቀዋል። ስብሰባው ግን እየተደረገው በትግራይ መቀሌ ወይም ደግሞ አድዋ አይደለም። ስብሰባ የተደረገው አዲስ አበባ ነው። እንግዲህ ይሄ ብዙ ትርጉም የሚሰጠው ጉዳይ ነው። በአዲስ አበባ የሚገኙ የትግራይ ተወላጆች ጋር አጀንዳ የማሰባሰብ ስራ እየተሰራ ነው የሚለው። ይሄ እንግዲህ ለምን በትግራይ አልተደረገም? ህወሓት ከአባረራቸው ካኮረፉ የትግራይ ተወካዮች ጋር ስብሰባ ማድረግ የትግራይን ፖለቲካ ይወክላል ወይ? የምክክር ኮሚሽኑ እውነተኛ ስራ እየሰራ ነው ወይ? የሚሉ
ጥያቄዎችን አብሮ ማንሳት ያስፈልጋል። ይህ እንግዲህ ያው ሆድ ሲያውቅ ዶሮ ማታ ካልሆነ በስተቀረ ህወሓት አሁን ካባረራቸው እና በአዲስ አበባ ከሚገኙ ያኮረፉ እንዲሁም ደግሞ በተለያዩ ፓርቲዎች የሚንቀሳቀሱ አካላት ጋር የሚደረገው ስብሰባ የትግራይን አጠቃላይ የፖለቲካ ሁኔታ የሚወክል ነው ብሎ መናገር አይቻልም። ስለዚህ ከዚህ አንጻር እንግዲህ በትግራይ ያለው ሁኔታ እስኪፈታ ድረስ በዛው ምክክር ኮሚሽኑ ቦታው ሂዶ አጀንዳ ማሰባሰብ ወይም ደግሞ ህዝብ ማወያየት ካልቻለ ጥያቄው እንግዲህ ምን እየተደረገ ነው የሚል ነው። ምክክር ኮሚሽኑ እንግዲህ ስራ ቢያቆም ምክር ያስፈልገዋል። ስራ ቢያቆም የተሻለ ነው የሚሆነው። ምክንያቱም ምክክር ኮሚሽኑ አሁን ምክክር አድርጋለሁ በሚል እንግዲህ እንደ ምክክር አይነት ኮሚሽኑ ተቋማት በደቡብ አፍሪካ፣ በካምቦዲያ የነበሩ አጠቃላይ እንዲሁም ደግሞ በሩዋንዳም የነበሩ ችግሮችን ለማስቆም ጭምር መሰረታዊ ተቋማቱ ነው በታሪክ ተጽፈው ይገኛሉ። በኢትዮጵያ ያለው ምክክር ኮሚሽን ግን ይህንን እያከሸፉ አይደለም ወይ? አሁን ስራ ቢያቆም የተሻለ አይሆንም ወይ የሚለው የሚመጣው ከዚህ አንጻር ነው። አሁን ምክክር ኮሚሽኑ እንግዲህ ብዙዎቹ በርካታ ሰዎች እንግዲህ ታስረዋል፣ በርካታ ፖለቲከኞች ተሰደዋል፣ በርካታ ጋዜጠኞች ታስረዋል፣ በርካታ ወጣቶች እና በርካታ ኃይሎች የራሳችን ጥያቄ አለን በሚል የትጥቅ ትግል እያደረጉ ነው የሚገኙት። በትግራይ እንግዲህ ሙሉ በሙሉ ኮሚሽኑ መግባት አልቻለም። በአማራ ክልልም እንደዚሁ ጥያቄ አንስተው እየተዋጉ ከሚገኙት ጋር ሳይሆን በተለያየ መንገድ ከብልጽግና ጋር ትስስር ካላቸው ጋር ነው አጀንዳ ማሰባሰብ እየተደረገ ያለው። በኦሮሚያም ጉዳዩ ተመሳሳይ ነው። ስለዚህ በጋምቤላም በቤንሻንጉልም ተመሳሳይ ጥያቄ ያላቸውና ትጥቅ የያዙ ኃይሎች አሉ። እነዚህን ካላወያየና ካላካተተ የተሰደዱ ጋዜጠኞችን፣ የተሰደዱ ፖለቲከኞችን፣ የታሰሩ ፖለቲከኞችን፣ የታሰሩ ጋዜጠኞች ካልተካተቱና ለምክክር አስቻይ ሁኔታ ከሌለ ቢያቆም በጀት ባያባክን የተሻለ ነው የሚሆነው። ይሄ ችግሩ አንድ ብቻ አይደለም። አሁን ከብልጽግና የወጣት ሊግ ጋር ከብልጽግና የሴት ሊግ እንዲሁም ደግሞ ከብልጽግና የተለያየ አጋሮች ጋር ምክክር አደረኩ በሚል በኢትዮጵያ ውስጥ ድጋሚ የምክክር ኮሚሽን ወይም ደግሞ መሰረታዊ ለውጥ የሚያመጣ የምክክር እንዳይደረግ እንቅፋት መሆኑና ይህንን ጉዳይ ማስጨንገፉ ነው ትልቁ ጉዳይ የሚሆነው። ስለዚህ ምክክር ኮሚሽኑ ይህንን ቢያደርግ ይመከራል። ሌላው ምርጫ ቦርድ ነው። ምርጫ ቦርድ አሁን በተለያዩ አካባቢዎች ምርጫዎች እየተደረጉ ነው። ይሄ እንግዲህ አንድ ምርጫ የተሟላና ዲሞክራሲያዊ የሚባለው ምንም መስፈርቶችን ሲያሟላ እንደሆነ ያው ብዙ ሰው ቢያንስ በሚዲያ ደረጃ ያውቀዋል። አሁን እየተደረገ ያለው ምርጫ በተመለከተ ከወጡ መረጃዎች መካከል እንደ መረጃ እነዚህን ላድርስ እኔ። እናንተም በአካባቢያችሁ የተመለከታችሁትን ልጽፉልኝ ትችላላችሁ። አዲስ አበባ የምርጫ ካርድ አልወሰዳችሁም የተባሉ ሰራተኞች ከስራ መታገዳቸውን ሰራተኞቹ አሳውቀዋል። ምርጫ ካርድ ይዛችሁ ወይም ደግሞ በሞባይላችሁ ምርጫ ካርድ መመዝገባችሁ ከተረጋገጠ ወደ ስራ ትገባላችሁ፣ ካልሆነ ወደ ስራ አትገቡም ተብለዋል። እዚህ ድረስ አስገዳጅነቱን ተመልከቱ። በአማራ ክልል የሚሊሻ አባላት ቤት ለቤት እየዞሩ የምርጫ ካርድ እየሰጡ ሲሆን ያልወሰዱ ሰዎችን እያስገደዱና እያስፈራሩ እንደሆነ ተገልጿል። ይሄ ባህር ዳር ከተማን ጨምሮ ነው። በሌላ በኩል ደግሞ በአንዳንድ ሰዎች ደግሞ ከ10 እስከ 50 የምርጫ ካርዶችን ሚሊሻዎች እንዲወስዱና ለሰዎች አድርሰናል በሚል ሪፖርት እያቀረቡ እንደሆነ ነው የተገለጸው። የማያውቋቸውን ሰዎች ስም ጭምር እየመዘገቡ ካርዶችን ሚሊሻዎች እየያዙ ነው። ሌላው ከዚሁ ከምርጫ ጋር በተያያዘ የጸጥታ ባለስልጣናት እንደዚሁ በርካታ ምርጫ ጣቢያዎች ላይ ምርጫ ካርዶችን እንዲወስዱ እየተደረገ ነው። እንግዲህ ወታደሮች ተንቀሳቃሽ ናቸው፣ የአድማ ብተና ሚሊሻዎች ተንቀሳቃሽ ናቸው። እነሱ በሚደርሱበት ምርጫ ጣቢያ በሙሉ ካርድ እንዲወስዱ እየተደረገ ነው የሚል ጥቆማ መጥቷል። ሌላው ተጨማሪ በአዲስ አበባና በሌሎች አካባቢዎች በፖሊስ ታጅበው እድሜያቸው ያልደረሰ የሁለተኛ ደረጃ ትምህርት ቤት ተማሪዎች እና የአንደኛ ደረጃ መለስተኛ ደረጃ ትምህርት ቤት ተማሪዎችም ካርድ እንዲወስዱ እየተደረገ መሆኑ ነው። እንደዚህ እንግዲህ ከምርጫው አንጻር የወጡ መረጃዎች። በአማራ ክልል ከዚህ በፊት ምርጫ ጣቢያ የነበሩ ቦታዎች አብዛኞቹ ምዝገባ የለም፣ ጣቢያዎቹ አልተቋቋሙም። የምርጫ ጣቢያዎች በወታደራዊ ካምፖች አቅራቢያ እንዲሆኑ ተደርገዋል። እንዲሁም ደግሞ አነስተኛ ቁጥር ያላቸው ተመዝጋቢዎች ብቻ ናቸው የተገኙት ተብሏል። ምርጫ ምዝገባ ተብሎ ከሚጠበቀው ለምርጫ ይመዘገባል ተብሎ ከሚጠበቀው ሕዝብ ቁጥር አንጻር በተለያዩ አካባቢዎች ምዝገባ ተደረገ ማለት አይቻልም ብለዋል። ይህንን በተመለከተ ሌላው ጉዳይ ምርጫ ቦርድ በገንዘብ ለሚደግፉት ለዩኤንዲፒ እና ለአውሮፓ ሕብረት ለተለያዩ የምዕራባውያን ሀገራት በጸጥታ ችግር ምክንያት የምርጫ ምዝገባ ተስተጓጎለ የሚል ሪፖርት ሳይሆን በኔትወርክና በትራንስፖርት ችግር ብላችሁ ሪፖርት አድርጎ የሚራዘሙ ካሉ ከዚህ አንጻር ምዝገባቸው ይራዘማል የሚል ነው። እንግዲህ ከብልጽግና አቅጣጫ የተሰጠው እንግዲህ በየትኛውም መመዘኛ ምርጫ እናደርጋለን የሚል ይመስላል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ጎንደር የሚወስደን መረጃ ላስቀድም። ጎንደር ዙሪያ ወረዳ ከጎንደር ከተማ በቅርብ ርቀት ዛሬ ማለዳ እስከ ረፋድ ድረስ ውጊያ ተደርጓል። በውጊያው
ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ነው የተገለጸው። ከጎንደር ዙሪያ ወረዳ ከማክሰኝት ወደ ጃይራ ተብሎ ወደሚጠራ ቀበሌ ከተንቀሳቀሰ መከላከያ አድማ ብተናና ሚሊሻ ጋር ለሰዓታት የቆየ ውጊያ ተደርጓል። ጃይራ ፋኖን ከበባ ውስጥ ለማስገባት በሁለት አቅጣጫ ጥቃት ከከፈተው መከላከያና አድማ ብተና ሚሊሻ ጋር በተደረገው ውጊያ የደረሰው ዝርዝር ጉዳት አልታወቀም። እንግዲህ ፋኖ የሚያጸፋ ምላሽ ሰጥቷል። ለሰዓታት የቆየ ውጊያ መደረጉን የወጡ መረጃዎች ገልጸዋል። በሌላ በኩል እንደዚሁ ጎንደር ወደ ወገራ ስንሄድ ማዕከላዊ ጎንደር ወገራ ወረዳ ከገደብዬ ከተማ አቅራቢያ ከሰዓት በኋላ ከሰዓት 9 ሰዓት አካባቢ ከፍተኛ የተኩስ ድምፅ እንደሚሰማ የከተማዋ የዓይን እማኞች ተናግረዋል። ተኩሱ በዲሽቃ ሞርተር ዙ 23 ጭምር የታገዘ ነው ብለዋል። ከዚህ ባሻገር በገደብዬና ወርቀ ደሞ አቅራቢያዎችም ጭምር እንደዚህ ውጊያዎች ይሰማሉ። በዚህ ውጊያና ተኩስ የደረሰውን ዝርዝር ጉዳት ወይም ደግሞ የውጊያውን ውጤት ለማወቅ አልተቻለም። እንደደረሰ መረጃው ይዤ የምመለስ ይሆናል። ወደ ሰሜን ወሎ መቄት ስንሄድ ወደ ሰሜን ወሎ ዳውንት ስንሄድ በዳውንት በጸረ ተሽከርካሪ አርፒጂ በተፈጸመ ጥቃት 15 ተሽከርካሪ ላይ የነበሩ ወታደሮች እጀባ ላይ የነበሩ ማለት ነው ጉዳት ደርሶባቸዋል። እንዲሁም ደግሞ ማረጉ ያልታወቀ ወታደራዊ አዛዥ በተሽከርካሪ ውስጥ ኃላፊነቱ እና ማረጉ ለጊዜው ያልታወቀም ጉዳት ደርሶበታል ነው የተባለው። ወደ ሸዋ ስንሄድ ሸዋ አንኮበር በሚሊሻና በአድማ ብተና ካምፕ ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። በደረሰው ጥቃት ሚሊሻና አድማ ብተና የጥበቃና ኬላቸውን ለቀው ወጥተዋል። ኬላና ጥበቃውን ፋኖ ተቆጣጥሯል። ወደ ደቡብ ጎንደር ስንመለስ በደቡብ ጎንደር እስቴ፣ አንዳቤት፣ ጉና፣ ታችጋይንት፣ ደራ፣ ላይጋይንትን ጨምሮ በተለያዩ አካባቢዎች ዛሬ በሁለት ዙር የተከታታይ የድሮን ቅኝትና አሰሳዎች ሲደረጉ ነው ያረፈዱት። ያም ሆኖ እስከዚህ ሰዓት ድረስ የድሮን አሰሳ እና ቅኝት ቢኖርም እስካሁን ድረስ ግን የድሮን ጥቃት አልደረሰም፣ ዛሬውን ማለት ነው። በሌላ ይሄ የአየር ጥቃትና የድሮን ማንዣበብ ባለባቸው ቀጠናዎች የእግረኛ ሰራዊት ስምሪትና ዘመቻ እየተደረገ ነው። እግረኛ ሰራዊቱ በሚንቀሳቀስባቸው ቀጠናዎች ድሮን ያንዣብባል። እንግዲህ በእግረኛና በአየር ኃይል የታገዘ ነው። ወደ መና መቀጠዋ ከክምር ድንጋይና ከእብናት እንዲሁም ደግሞ ወደ ስማዳ ከእስቴ ቀጠናና እንዲሁም ደግሞ ከክምር ድንጋይ ወደ አንዳቤት ከእስቴ አቅጣጫዎች እግረኛ እየተንቀሳቀሰ ስለመሆኑ የወጡ መረጃዎች እያሳያሉ። ወደ ምስራቅ ጎጃም በተመሳሳይ ረቡዕ ገበያ ሰናንን ጨምሮ በተለያዩ አካባቢዎች ዛሬ ማለዳ የድሮን አሰሳና ቅኝት መደረጉን የወጡ መረጃዎች ገልጸዋል። በዚህ በሁለት ቀናት በፊት እንግዲህ በዚህ በምስራቅ ጎጃም የድሮንና የአየር ድብደባ መፈጸሙ ይታወቃል። በተከታታይ የአየር ጥቃቶች ተፈጽመዋል። ደቡብ ጎንደርና ምስራቅ ጎጃም ከሁለት ቀናት በፊት ወደ ሰሜን ወሎ ስንመለስ ሰሜን ወሎ ወደ መርሳ ከተማ አቅራቢያ ወደ አምባሰል ተራሮች በሚያስወጣው ቀጠና ሁለተኛ ቀኑን የያዘ የእግረኛ ዘመቻ ውጊያ እየተደረገ መሆኑን የወጡ መረጃዎች ገልጸዋል። ውጊያው በዙ 23 በዲሽቃ በሞርተር የታገዘ እንደሆነ የዓይን እማኞች ገልጸዋል። መጋቢት 22 ከመርሳ የተነሳ መከላከያ እና በሌላ አቅጣጫ ከወልዲያ የተንቀሳቀሰ መከላከያ በዜትበር በጠዶት በጎርባ በኩል ወደ አምባሰል ተራሮች መንቀሳቀሱን ተከትሎ በፋኖ በተሰጠ አጸፋ ምላሽ የተመለሰ ቢሆንም በትላንትናው ዕለት ዛሬ እንደገና ራሱን አጠናክሮ እና ተጨማሪ ኃይል ይዞ በጠዶት ጎርባ ዜትበር በኩል መንቀሳቀሱን ተከትሎ ነው ዛሬ ከፍተኛ ተኩስ በአካባቢው የሚሰማው። ውጊያው እስከ አመሻሽ ድረስ የቀጠለ ሲሆን የደረሰው ጉዳት ግን በዝርዝር ለማወቅ አልተቻለም። ዝርዝር መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። እዚሁ አምባሰል የአማራ ክልል ምክትል አስተዳዳሪ አብዱ ሁሴን እንደዚሁ አምባሰል ውጫሌ ከተማ ህዝብ ሰብስቦ ሚሊሻ ምልመላ እንዲደረግ አቅጣጫ መስጠቱንም ከአካባቢ የወጡ መረጃዎች ይገልጻሉ። ያው እንግዲህ ስለ ሚሊሻ ከላይ የቀረበው ሪፖርት ባለበት ነው። አሁንም የሚሊሻ ምልመላ እንዲደረግ ትዕዛዝ እየተሰጠ ነው። እንዲሁም ደግሞ አቅጣጫ እየተሰጠ ነው በብልጽግና በኩል። እነዚህ ናቸው ለዚህ ሰዓት ያሉ መረጃዎች። በርካታ ሰዎች ግን ሚሊሻ ለመመልመል ፈቃደኛ አለመሆናቸው ነው የተገለጸው። ሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ